አዶኒ ላይ የተነሳችሁበት ሰዎች ማለት ነው። አሁን ገና ሬድ ላይን ኦኬ እንግሊዘኛ ለምን ያደርጋል አላችሁ? በጣም ጎበዝ ነው። ክርስቶስን ከፈጣሪ በታች የኔን ህይወት በምክር የቀየረኝ 100% በራሴ ኮንፊደንስ እንዲኖረኝ ወደፊት እንድመጣ እንዳልፈራ በተለይ ለተሳዳቢዎች ቦታ እንዳልሰጥ ወደፊት ብቻ እንዲሄድ ያደረገኝ የአዶናይ ምክር ነው። ስለዚህ አዶናይ ይችላል። አዶናይን የምትወዱ እኔን የምትወዱ የምታከብሩኝ ማርች 28 እንዳትቀሩ። ሄደዋል አሳዩን። እነሱም ሄደዋል፣ እኛም ከች ብለናል። ዌልካም ብያችኋለሁ። ለቤቱ እንግዳ ከሆናችሁ ቤቱ ሰብስክራይብ ማድረግ ላይክ በማድረግ ጀምሩ። ሙሉ ቪዲዮ ማየት ከመጀመራችሁ በፊት ላይክ በማድረግ ጀምሩ። ምክንያቱም ላይካችሁ ለኔ ተአምር ይሰራል። እንደምወዳችሁ ታውቃላችሁ። እናንተ እንደምትወዱኝ እኔ በላይካችሁ አውቃለሁ። እናንተ ብቻ ላይክ አድርጉልኝ። እንቀጥል። እንደዚህ አይነት ኮሜንቶች በጣም ብዙ እያየሁ ነው። ለጊዜው እናመሰግናለን። የሚቀጥለው ሳምንት ምን እንደሚሆን አናውቅም። በጣም ጥሩ ነገራችሁ ላይ ለዚህ እኮ ነው የአዶናይ ፎሎወሮች ትለያላችሁ። እንደኔ ፎሎወሮች ናችሁ። የኔ ፎሎወሮችም እንደዚህ ናቸው። አንድ ሰው መጥቶ ሲያመሰግን ምናምን ሲያደርግ በችኮላ እንትን አይሉም። ለጊዜው እያመሰገኑ እኔም ብያለሁ። ትንሿ ለመጀመሪያ ጊዜ ያደንቃለሁ ብያለሁ። ባለፈው ስለ አዶኒ ፖዚቲቭ ነገር ስትሰራ ማለት ይጠብቃሉ። ምክንያቱም ኤቭሪባዲ ግድላል። አንዳንድ ጊዜ ሰዎች አክሰስ ለማግኘት ወይም ደግሞ የሆነ ክላውት ለማግኘት ጠጋ ብለው ሰውን ለመጉዳት የሚፈልጉ ሰዎች እኔ እንደዛ አይነት ሰው አይደለሁም። እኔ መጠጋትም አክሰስም የማግኘት ፍላጎት የለኝም። ግን ስቃወምም ሪሊ የምቃወም አይዲዮሎጂ ነው፣ ስደግፍም አይዲዮሎጂ ነው የምደግፈው እንጂ እኮ ሰውን ከአዶኒ ጋር ችግር የለብህም አውቃለሁ። አልቃወመውም፣ አመለካከቱን ሐሳቡን ነው። አሁን ደግሞ በጣም ፖዚቲቭሊ እየተመለከትኩት ስለሆነ እግዚአብሔር ይመስገን እየደገፍኩ ነው። እንግዲህ ካመጣ አይቀር እኔም አመሰግናለሁ። ምክንያቱም የአዶኒ ወዳጁ ነኝ። ስለዚህ እኔም ለጊዜው አመሰግናለሁ። ባለፈውም ነግሬያለሁ፣ ለመጀመሪያ ጊዜ አደነኩ ብዬ ነግሬያለሁ። አሁንም ደገምኩልህ። እናንተም እዮዳብን የምትወዱ ከሆነ ማለት አሁን ባለው ነገር ቴንኪው በሉት ኮሜንት ላይ። ምን አይነት የሚያስጠላ ነገር ነው እየሰማን ያለ ነው። ታስታውሳላችሁ ይህን ልጅ የልብ ህመም የነበረበት አዶናይ ከኢትዮ ኢስታንቡል ሆስፒታል ጋር በመሆን እንዲታከም እንዳደረገው። ነገር ግን አሁን የሚሰማው ነገር አሳዛኝ ነው። የልጁ አባት ልጁ እንዲድን ሳይሆን በልጁ ገንዘብ እየለመነ ነው መኖር የተባለ ነው። በልጁ የመነገር ሱስ ያለበት ሰው ነው ልጁ በሚገባ አሁንም እየታመመ ያለው በአባቶች ችግር። ይህንን የተናገረው ልጁን በመሱድ አማካኝነት አዶናይ ጋር እንዲገናኝ ያደረገው ቢኒያም የተባለ ሰው ነው። አባቱ ልጁን መንከባከብ ሲገባው ትኩረቱ ገንዘብና ሌላ ነገር ስለሆነ ያን ሳያደርግ ቀርቶ ድጋሚ ልጁ በተጓዳኝ በሽታ ከታመመ በኋላ ወደ ሚዲያ እየወጣ የሕክምና መጓደል በማስመሰል የኢትዮ ኢስታንቡል ሆስፒታል ችግር ለማስመሰል እየሞከረ ነው ይላል። ህመሙን የልብ ሕክምናው ላይ እንደሆነ ለማስመሰል የሚካሄድበት ርቀት እጅግ በጣም ሰዎች እርዳታ ፈልገው መጥተው ካገኙ በኋላ እንዲህ አይነት ችግሮች እየተበራከቱ ነው። ምንድነው እየተፈጠረ ያለው? ሐሳባችሁን ኮሜንት ላይ አስቀምጡልኝ። በብልሃት እንኖር። ይሄ እንግዲህ በጣም ጭካኔ የሞላበት ነው። ፈጣሪ ጤና እንዛን። ግን እንደዚህ አይነት እድል ከተገኘ በኋላ መልሶ ደግሞ እንደዚህ አይነት ማጭበርበር ውስጥ መሳተፍ ሪሊ አዶ ነው። ግን ትክክልም ላይሆን ይችላል። ገና ነው። ምን አጣርተ በኋላ ላይ ያለው ሁኔታ ይታወቃልና ትክክለኛው መረጃ እስከምናገኝ እንግዲህ በትዕግስት ጠብቁኝ። ካገኘው ግን አመጣላችኋለሁ። ቴንኪው። እንቀጥል። አይ ትኬት ተቆርጦለት ላነቃቃካል 10 ሰው ይግባ 1000 ሰው ይግባ። እሺ ካለፈው በኋላ ነው። ምንድን ነው ያናደዳችሁ? እሱ እኮ ነው። ምንድነው የሚያንጨረጭራችሁ እንደዚህ? ተሳዳቢ ልጅ ማን ሆነ ነው የምታነቃቃን ምናምን ሲል አይቻለሁና እኮ እኔም ተገራ ተጋብቻለሁ። መነቃቃት ያለበት እኮ እንዳንተ ያለ ሰው ነው እኮ መነቃቃት ያለበት እንዳንተ ያለ ሰው። በትክክል ጥሩ ሰዎች የተሰበሰቡበት ቦታ ላይ እንደው የክብር እንግዳ ተደርጋችሁ ትጋበዛላችሁ። ኑ እስቲ እዚህ ታደሙ ምናምን ትባላላችሁ። አሁን አንዳንዶቻችሁ ሶሻል ሚዲያ ላይ ያላችሁ ኧረ ማንም ደፍሮ አይጠራቸውም። ይፈራል፣ ሰው ይፈራል። እንደ ትልቅ ሰው እናንተ ማፍራት አዳራሽ ላይ አይጠራም። ንግግር ያደርጋል። ንግግርን በሉት ሞቲቬሽናል ስፒከር ሆኖ ለማነቃቃት ማይክ ያዝ። ይሄ ልጅ ዛሬ ፕራይም ታይም ላይ ያለው በቃ ሶሻል ሚዲያ በትክክል ቲክቶክን ተጠቀመ። እንደማናችሁም ዩዘርኔም እና ፓስዋርድ ክሬት አድርጎ ገባ።
አንዳንዶቻችሁ ቲክቶክን ለመሳደብ ስትጠቀሙበት እሱ ደግሞ ለሌላ ነገር ተጠቀመበት። በስተክል ሳንስ ካዋቂ ያከብረዋል ይሄ ልጅ። አዎ ዋይ ናት ኢትዮጵያ ሄዶ ከኢትዮጵያ እናንተ ያላችሁበት አሜሪካ መጥቶ ትልቅ አዳራሽ ተይዘውለት እዛ ሰዎች እየከፈሉ ገብተው አዶናይ ለማድመጥ እንዲቀመጡ ማድረግ ይችላል። ይሄ ስኬት ነው። ስኬት አይደል? ይሄንን ማድረጉ ራሱ እኮ አንድ ነገር ነው። ባይዘ ሰው ባይመጣ ራሱ ደፍሮ እንደዚህ ማድረጉ ራሱ ወላጆች ህፃናት ልጆቻቸውን ይዘው ሄደው እንዲያደምጡ ያደርጋሉ። እናንተ እኮ እንኳን አይደለም አዳራሽ ተይዘውላችሁ አንዳንዶቻችሁ ቲክቶክ ላይ እንኳን ወላጆች እናንተ ስትመጡ ልጆቻቸውን ይደብቃሉ። በትክክል እኔ እንደዛ አደርገዋለሁ። አሁን ልጅ ቢኖረኝ እንዲያዳምጡ አላደርግም። የሰዎች እናትን ከሚሰድቡ ሰዎች ጋር የምትቀመጡ ናቸው። ከባዱ ነገር እዚህ ጋር ነው። አይደለም ያ እናቶቻችሁን የሚሰድቡ ሰዎች ለነሱ መድረክ መስጠት ከአንደበቴ ባላወጣም እኔ እንደሰደብኳችሁ ነው መቁጠር ያለባችሁ። በትክክል ገና ቤዚክ የሆነውን ነገር እንኳን መለየት ያልቻላችሁ ከጋጠው ጥጋ መቀመጥ ነውር ነው የሚለው እንኳን ያለያችሁ እናትን ከሚሳደቡ ሃይማኖት ከሚሳደቡ ብሔር ከሚሳደቡ ሰዎች ጋር መቀመጥ ስድ ከሆኑ ሰዎች ጋር መቀመጥ ነውር መሆኑን እንኳን ቤዚክ የሆነው ነገር እንኳን ያለያችሁ ሰዎች ይሄ ላይ ስትችት እኔ አይ በጣም ነው የሚገርመኝ። በተፈጥሮ ችግር ስላለባቸው ነው። ምንም በቃ ቴዲ በትክክል እውነቱን ያወራው። ግን ያው አዶናይ ካሙዙ መንግስት ሊሆንልን አቤት አቤት የካ ነው የኮየ ፈጬ ክፍለ ተወዳዳሪ ሆኖላል። ካሙ የፓርላማ ተወዳዳሪ ሆኗል። በግሉ አይደለም ልዘግብ እሺ የካ ነው የኮየ ፈጬ ካሙዙ ምን ሆኗል? እጩ ተወዳዳሪ ሆኗል። እንደ ሀሳብ አዶናይ ለምን አይሆንም? ይችላል ጊዜ ካለው። አሁን ግን ጊዜ የለው። የየካውን የኮየ ፈጬውን ተወዳዳሪ ሆኗል ካሙዙ። ስለዚህ አዶናይ ለምን አይችልም? እግዚአብሔር ምስክሬ። ኧረ ይችላል እንዴ! ምን አይችልም? ምን ችግር አለው? እዛም ፓርላማ ላይ ዲጄ ሊሆን ነው አሉ። ሶሪ ኧረ ይሁን ማያ ተው በእግዚአብሔር ኧረ ደግሞ ምን አረገ ይሄ ሰውዬ? ትዝ አላችሁ? ለማስተራበነትን ለመንሱር እነ መቄዶንያን ሰሞኑ ከባድ ችግር እየፈጠሩ ነው። እንግዲህ የሚያውቁት ነገር ይኖራቸዋል እነሱ፣ እኛ አናውቅም። ግን ያው ችግር የለውም እንጠብቃለን። እና የወታደርነት ክብር ነው። ልጨርስና አወራለሁ። ምን እየተፈጠረ ነው? ልጨርስና አወራለሁ። ላይ አልሰደብኩትም። ያመንኩበትን የተናገርኩት ፊት ለፊት ነው የተናገርኩት። አሁን ፊት ለፊት አለው እንዴ ናና ነው አራጅ ነው እኮ እዚህ ጋር ብለን ነው። ምን እሺ ነው ወይ ልጨርስ ጠብቀኝ፣ ወይ ደግሞ ቁጭ ብለን ነው። ስልኬን ውሰድና ደውልና እናወራ። ስልኬን ውሰድና ምንም በቃ ፍርሃት የሚባል ነገር አልተፈጠረበትም። ይሄ ልጅ ላይቭ ገብቶ ቁጭ ብሎ መንገድ ላይ ያወራል። ሐሰተኛ ነቢያት በእግዚአብሔር ቃል እንደ እግዚአብሔር ቃል ልክ ስላልሆነ እችላለሁ። ሐሰተኛ ነው ማለት እችላለሁ። እምነቴ ነው፣ ክርስትናዬ ነው፣ የኔም ስም የተጠራበት ነው። ሃይማኖቴን መጠበቅ መብቴ ነው። አንተ የዩቲዩብ ጋር አይደል? አውቃለሁ፣ ጋርዱን አውቃለሁ። ቲክቶክ አካውንት በደንብ ቲክቶክ አካውንትን አውቀዋለሁ። በለው
ከኋላ የምትመለከቱት በማዕከላዊ ኢትዮጵያ በስልጤ ዞን ሉቄ ፈቃ የሚባል ቦታ ነውና ሪሊ ልብ የሚሰብር እና ለሃይምሮ ራሱ የሚያስጨንቅ ቪዲዮ ነው የምታዩት። እዚህ ጋር የምትመለከቱት የሰው ልጅ ነው። የሰው ልጅ ኢትዮጵያውያኖች የሚጠጡት ከዚህ ውሃ ነው። ከብትም እንስሳም የሚሸናበት የሚጠጣበት ከዚህ ነው። እንግዲህ ለሁሉ ነገር ውሃ ሲያሳዝኑ ብታይ እኔ በጣም ይገርመኛል። አብዛኛው ሰው ትላልቅ ከተማ ያለውን ችግር ነው የሚናገሩትና እኔ ስልጤዎች በጣም ጠንካራ ሰራተኛ እንደሆኑ በጣም ጎበዝ ቢዝነስ ውመን እና ሜን እንደሆኑ በሀገር ደረጃ ራሱ በጣም ትላልቅ ቦታ ያሉ ሰዎች ናቸውና እንዴት ነው ግን ያስቻላችሁ? በርግጥ አላቅም፣ ምናልባት የቻላችሁትን እያረጋችሁ ሊሆን ይችላል። ይሄ እኮ የሙሉ ኢትዮጵያዊ ስራ መሆን ያለበት እኮ ነው። ውሃ አሁን እዚህ ይሄን የሆነ ነገር መፍጠር አይቻልም? ግን እንዴት እዚህ ድረስ እየሄደ ሰው እንደዚህ አይነት ውሃ ሲጠጣ ብዙ በሽታ ያለበት የምርግን ብዙ ከብት የሚሸናበት እንስሳንትን የሚልበትና እባካችሁን አይ ነው ለአማራ፣ ለኦሮሞ፣ ለትግሬ ነው ብዙ ጊዜ ኔጌቲቭም ፖዚቲቭም ድምጽ የሚኮነው እና ብዙ የተረሱ ማህበረሰቦቻችን አሉ ኢትዮጵያ ውስጥ ብዙ ሰው የማያወራላቸው ብዙ ቢወራ የማይጨው አጀንዳው ቢነሳ እንትን የማይል አሁንም ራሱ ሰምታችሁ ኮሜንት እንኳን እንደማታረጉ እርግጠኛ ነኝ። እባካችሁ እንደዚህ አይነት ነገሮች ላይ ፎከስ ይደረግ። እዚህ ሶሻል ሚዲያ ላይ ለጠገቡ ለተሳዳቢዎች አንበሳ ከምታወርዱ ምናለ አንበሳ ሆናችሁ ስልጤ ዞን በዚህ ሉቄ ፈቃ በሚባለው ቦታ ምን አለ በቃ የሆነ ትልቅ ነገር ሰርተን እዛ አካባቢ ያለው ማህበረሰባችን ወገኖቻችን እንዲያው ምን አለ ከእንደዚህ አይነት ችግር ብናወጣቸውና ጥሩ አይዲያ ነው። ግን እኔ ቪዲዮውን ካገኛችሁ ቪዲዮውን ላኩልኝ ጋይስ። ማሰራብነት ጋር አውርተናል፣ ተለዋውለናል። ያለው ነገር በግልጽ ነው ያወራነው። ካሁን በኋላ ማሰራብነት በእንደዚህ አይነት በኮሚሽን ስራ እርዳታ መሰበሰብ ምሰማ ከሆነ ማለት ሌሎችን እስከዛ ድረስ ያስቆጨውን ሌሎችን ጉዳዮች እንዳለ ዘረግፍልሃለሁ። ገባህ? መቅዶኒያም እንደዛው ገባችኋል? መቅዶኒያ እርዳታ ፈልገው እንዴት በቃ ለቀዳ ሲነፍ ከዛ በተረፈ ቪዲዮ ዳችን እየሰራችሁ የበለጠ እነሱን ጠቀም ብላችሁ እንዳጎዷቸው ነው የምላችሁ። ለምን መሰላችሁ? እናንተ በሰራሽ ቪዲዮ ልክ እኛ ስለነሱ ብንሰራ ነው የምላችሁ። ከኛ በላይ እናንተ ፈራጅ ናችሁ፣ ጨካኞች ናችሁ፣ እናውቃችኋለን። ገባችሁ? አሁንም ትንሽ ቅንጥጣቢ ስለተጣላችሁ ነው። በመቅዶኒያ በኩል የኦርቶዶክስ እንትን ምንድነው ለቃቃሚዎች ቪዲዮ ይሰራሉ። በአብነ በኩል ደግሞ የለቃቃሚዎች የፓስተር ተብዬ ለቃቃሚዎች ደግሞ ቪዲዮ እየሰራችሁ ቴክ ኬር። እኛ ለህዝብና ለሀገር የሚጠቅም ነው እንጂ ሃይማኖት ሳይሆን ቀርቶ ብሔር ሳይሆን ቀርቶ አይደለም። ገባችሁ አይደል? በኮሚሽን እርዳታ ማሰራብነትም ጥያቄያችንን ተቀብሏል። በግልጽ ነው ማለት ተቀብሏል። በቦርድ ያለው ነገር እየተዘጋጀ እንደሆነ በመሬት ላይ ወረደ በድርጅት እንዳቀደ ነግሮናል። ከዛ በተረፈ ግን በኮሚሽን ከዚህ በኋላም በኮሚሽን ነው ገንዘብ መረዳው ማሰባሰብ የምትል ከሆነ ወርደ ካላታችን እዚህ ሀገሪቱ ኮሚሽን ነው ጋይስ በዚህ በጦርነት በምን በሚያልቅበት ዘመን ከተማ ለከተማ መኪና እየቀየርችሁ በሀብት ላይ ሀብት በዳ ስም የምትዘርፉት ነገር ካሁን በኋላ ታቆማላችሁ። የምር ማስተራበልን እንደዚህ ያረጋል ቀይነ ምናምን ብለህ ክፍለ ከተማ አታለህ ካደንቻው ይወሰላችሁ ኮሜንት ላይ ከነምናምኑ ነው ማለት ከነምፎቶ ምናምን ስለጥፍላችኋል አለኝ። እኛ በማስረጃ ነው የምናወራው ስንል ለዛ ነው። እሺ ስለዚህ አሁን ቢሆን ድጋፍ ምናምን እንደዚህ የሚያበሳይ ነገር ማርጋምቱ ሰዎች ከሆነ ተው አለዛ ብዙ ነገር እናወጣና ይሄ ነገር አይሆንም እንዳይጠፉ ይሄ ነገር አይሆንም። ማስተራብነት እንደዛ የማረግ ሞራሉም ህሊናውም የለውም። ግን እናያለን። እቺ ምድር ስለማትታወቅ አንፈርድም። አሁን በትክክለኛው ነገር ላይ ግን መጨረሻ ላይ አውሎ አድሮ ነገር መምጣቱ አይቀርም እና እንጠብቃለን። እሱ ግን የጎዱትን ሰዎች ራሱ በፍቅር የሚመልስበት አቤት አቤት የሀብቱ ግዴታ ነው። ገባሽ? ጂጂ ቁም ነገር ማውራት ጀመረች። ትዕግስትን ማስተማር ወጣቶች እንዳይቀናኑ ማለት ነውና እሱም ሊሰማበት ደስ ይለኛል። እውነት እንዳፉ እንደሚለው ማለት ነው።
አዶናይ አንድ ሰው ነው እሱ መስራት የሚችለውን ይሰራል። ብዙ ሌሎች ሁሉም መስራት አለበት። ገባሽ? ሁሉም የራሱን እንትን መስራት አለበት። ግን አጤ እንደብደዳይ ይኸውልሽ ኔጌቲቭ ሰዎች ይኖራሉ፣ ፖዚቲቭ ሰዎች ይኖራሉ። አጤ እንደብደዳይ በራስሽ የምትተማመኝ ከሆነ በራስሽ መተማመንና በእግዚአብሔር መታመን፣ ሌላው ትርፍ ነው። የኔ ቤተሰቦች ደካክመዋል። ራሱ ከአርባ አበባ ማለት ፋክቷቸዋል። ጂጂ ናት ቁም ነገር ስለ አዶናይ የምታወራው እንደዚህ ቁጭ ብላ ወይስ ኤአይ ነው? ይገርማል። ይሄን ቪዲዮ ባየው ቁጥር እንባይ ነው የመጣ። እግዚአብሔር ይሁት ባንዲራውን ይዟል። ከኛ ሀገር ሯጭ ጋር እኩል ነው የምሮጠው ማለት ነው። የሚገርም ሰው ነው። ይሁት በእግዚአብሔር ምን አይነት ሰው ነው? ዋው ምን አይነት ሞራል ነው! ይሮጣል በቃ ከሱ ጋር እንዳለቀው እያለ ነው። ከኋላ ሮጦ እንዳትለቀው እግዚአብሔር ሳላደንቅ አላልፍም። ጀግና ታሪክ ሰርታል። ከዚህ በላይ ምን ታረጋለህ? ሮጣል በቃ። አቤት እኔ ቀይ ሽብሮች በጣም አስቸግራቸዋል። በቀይ ሽብር ጊዜ በኬንያ ያርጋችሁ ወጣችሁ ሰዎች ፈቱት። እውነት ነው። በቃ ፈቱት። ልጁ ገና አይዞ በርታ ጠንክር ነው ማለት እንደ ጉራጌ ስም ማለት ያለባችሁ ምንድነው? ዋይ በቃ ይሄ ምረቃ ሽብር ማን እንደሆነ ታውቃላችሁ? ቀይ ሽብር የለም እኮ አሁን ብልጽግና ነው። አሁን ታላቁኝ ግን በቃ ታናሽ በልጦኛል። አገር ከደም ነው ያበላ ያንዳንድ ቲክታክ፣ ፌስቡክ፣ ዩቲዩበር ምናምን ምንድነው? በቃ አሜን ወል እሺ ታው እንጂ ታውቃሽብህ። አይ ምንም አማራጭ የለም። ሽብሩን ያበላው እኮ እንዴ ሽብሮች ናቸው። በዛ ጊዜ ወጡ ማመን ነው እሱ ሲወለድ ይወጣችሁ። ከሀያ ምናምን በፊት እሱ እውነት እኮ ነው። ግን ዋው ፈኒ ፓርቱን ልንገራችሁ። እዚህ ጋር እንደሚያደርግ ልጁ ፍርሃት ነው እንደዚህ የሚያደርገው። ይኸውት እንግዲህ ከባለፈው ቪዲዮ ያመለጠ እዚሁ ፋይት ምናምን ይሻላል። ፕሮግራሙ እንደጠበቅነው አይደለም። የት ሄዳችሁ ዲያስፖራዎች? የት ሄዳችሁ? በጣም ይሳቱ አመጣች እንግዲህ ብዙዎቻችሁ አክሴፕት አድርጋችኋል። አይስ ኦኬ $100 ላዱ። ኧረ እባክሽ አንቺን ሰምቶ ትኬት ቆርጣችሁ ያልሄዳችሁ ብዙ ዲያስፖራዎች አላችሁ። ነገር ግን ፕሮግራሙን እንዳየነው ሆነ ብዙ ሰው የለም። አይስዌር ጋድን እጅ ሳሰኑ ብዙ ዲያስፖራ አልሄደም። ጥሩ ነው ግን አዱ ለወደፊት ወጣ ጋይስ አይኗ ውስጥ ምን እንደምታይ ልንገራችሁ። ከባድ ቅናት ጋይስ ነው። መንፈስ ይኖራታል እቺ ሴትዮ እውነቱን ለመናገር ማለት ነው። ይሄ ስልም የሚያስፈልገውም ሪያክሽን ነው ያወራለና ነው። ወጣቶችን ህጻናቶችን ለምሳሌ ዲሲ ላይ ብዙ የሀበሻ ልጆች አሉ፣ ወጣቶች አሉ፣ እዛ የተወለዱ አሉ፣ አማርኛ የማይሰሙ አሉ፣ ገና ልጆች አሉ። በአዶናይ ኤጅ ላይ 25-26 ዓመት ላይ የሚኖሩ ወጣቶች አሉ። እነሱን አነቃቃቸዋለሁ ኑ ብሎ ቢጠራ እርግጠኛ ነኝ የትኛውም ወጣት ወይም ደግሞ የትኛው ማን ሂጂ ከሱ ብዙ ነገር ትማራለች ብለው ይልኩታል። ሲቀጥል ደግሞ ድንገራችሁ ቤተሰብ አነቃቃቸዋለሁ ቢልም ይሄንን አክሴፕት እናደርገዋለን። ወጣት ነው ምናምን አሁን እስኪ ላነቃቃችሁ ያለው እኮ ኢትዮጵያ ሀገር ላይ አዶናይ ቤተሰብ ባይኖረውና ቤተሰቦቹ ደህና ባይሆኑ ከካናዳ መጥቶ ኢትዮጵያ ይኖር ነበረ። የሚቀበለው ሰው ባይኖር እኔ ለማዳገር መጥቶ ኢትዮጵያ ቀድሞ ይኖር። ይሄ ከዚህ ጋር አይገናኝም። ለማንኛውም የዛሬ ቪዲዮ ይሄን ይመስል ነበረ። ላይክ አርጉ፣ ሰብስክራይብ አርጉ። ባላችሁበት ሰላም ሆኑልኝ። ባይ ባይ።